በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሕይወት ይድፋው ጌታቸው የደብረ ጥበባት ቅድስት በዓታ ለማርያም ቤተክርስቲያን ዋና አስተዳዳሪ መንጋ እረኛና አባት፣ ክቡር መልአከ ሰላም ቀሲስ ወንደሰን ላስ ቬጋስ ሳንረሎ ቅድስት ኪዳነ ምሕረት ቅዱስ ሚካኤል ቤተክርስቲያን አገልጋይ፣ ክቡር ሊቀ ኅሩያን መምህር ዳንኤል ግርማ ሰባኪ ወንጌል፣ ክቡር ቀሲስ ቴዎድሮስ እንግዳ ናቸው ለሀገራችን። የቲክቶክ ደግሞ እንግዳ አለ። እግዚአብሔር ይወዳችሁ፣ እግዚአብሔር የምትወዱ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት የድንግል ማርያም ወዳጆች ክርስቲያኖች ሁላችሁም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። በቸርነቱና በምሕረቱ ብዛት ተመልክቶ ቅዱስ ቃሉን እንማማር ዘንድ ወዶ ፈቅዶ ያገናኘን የአባቶቻችን ሁሉ አምላካቸው ሁሉ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ስንማማር አርፍዳችኋል። ትልቅ መሰረት ነው። ቤተ ክርስቲያን ያለ ስብከተ ወንጌል ልትስፋፋ ልትጸና አትችልም። ከሁሉ በፊት ከህንፃ ቤተ ክርስቲያኑ በፊት የሥላሴ ህንፃ ሰው መታነጽ አለበት ተብሎ በደብሩ አስተዳዳሪ በሰበካ ጉባኤው ስብከተ ወንጌልም እንዲህ ያለ መንፈሳዊ አገልግሎት በመከናወኑ እግዚአብሔርን ማመስገን ተገቢ ነው። ክርስቲያን ስርዓተ አምልኮቱን የሚፈጽመው ቃለ እግዚአብሔር በመማማር በመጸለይ በመመጽወትና በመጾም ነው። እነኚህ ስርዓተ አምልኮቶቻችን ናቸው። ልንሸራርፋቸው አይገባም። ቃለ እግዚአብሔር ካልተነገረ ምዕመናን ሊጠነክሩ አይችሉም። ለዚህ የቃለ እግዚአብሔር አገልግሎት ወደፊትም ተጠናክሮ እንደሚቀጥል እምነታችን የጸና ነው። እንደ እግዚአብሔር ቅዱስ ፍቃድ አጠር አድርገን የምንማማረው አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? መዝሙር 14 ቁጥር 1 ላይ ያለ ኃይለ ቃል ነው። አቤቱ በድንኳን ውስጥ ማን ያድራል? እስቲ አብራችሁ ይበሉ። ተመስገን። በጣም በእውነት መልአከ ሕይወት ትለኛለች። ሰው እንደምን ዋላችሁ ሲባል እግዚአብሔር ይመስገን ለማለት እኮ በሉ ተብሎ ነው አይደል? በደንብ ነው የሚነገሩት። እግዚአብሔር የተመሰገነ። ሰው እኮ ደህና አደራችሁ ሲባል አይመለስም ማለት በሉ እንጂ እየተባለ እኮ ነው የሚለው። እግዚአብሔርን ለማመስገን ያመጣውን እግዚአብሔርን የፈጠረውን እግዚአብሔርን ለማመስገን ሰው ተለምኖ ነው የምንለምነውን ይለመንበታል። ሰው እንዴት ያለ እኮ መረገድ ውስጥ ያለ እና እስቲ በድንኳን ውስጥ ማን ያድራል? ዛሬ የእመቤታችን ቅድስት በዓታ ለማርያም ወርኃዊ በዓል ነው። እመቤታችን ቤተ መቅደስ ውስጥ ለመኖር ቤተ መቅደሷ ወደ ቤተ መቅደስ የገባችበትን የምናስብበት ነው። ቅዱስ ዳዊት በመንፈስ ቅዱስ ተቃኝቶ መንፈስ ቅዱስ እየመለሰለት እንዲህ ብሎ ይጠይቅና መልሱን ደግሞ መንፈስ ቅዱስ ይመልስለታል። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውስ ተራራ ማን ይኖራል? ይላል ልበ አምላክ ቅዱስ ዳዊት። 7 ሀብታት የተሰጡት ታላቅ አባት ነው። እግዚአብሔር ዳዊትን መርጦታል። እንደ ልቤ ብሎ ነው የጠራው። ነገር ግን ዳዊት አንድ ያልተመረጠበት ነገር ነበር። ነቢይ ነው፣ ካህን ነው፣ ሀብተ ፈውስ፣ ሀብተ በገና፣ ሀብተ ዝማሬ፣ ሀብተ ትንቢት የተሰጠው። እንደውም ካህናት ብቻ የሚመገቡትን ዳዊት ተመግቧል ተብሎ የተነገረለት ካህን ነው። እግዚአብሔር ቤት ውስጥ የሚመኘው ነገሩ አንዱ የእግዚአብሔር ቤት መስራት ነበር። የማንን ቤት መስራት? የእግዚአብሔርን ቤት መስራት ዳዊት ይመኝ ነበር። ነገር ግን በአንተ አይሆንም በማን ይሆናል ብሎታል? በልጅ የሰለሞን ቤተ መቅደስ ሲባል እንሰማለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 5 ጀምሮ ስንመለከት ሶሎሞን ቤተ መቅደሱን የሚሰራበትን እንዳለ ግብአቶችን የሰበሰበው ዳዊት ነው። ቅዱስ ዳዊት ከወርቁ ወርቅ ከዝግባው ዝግባ የማይነቅዝ እንጨት የተመረጡ ድንጋዮችን እየሰበሰበ ለሚቀጥለው ለልጁ የሚያንጸውን ቤተ መቅደስ የሚያስፈልገውን ነገር በሙሉ ቅዱስ ዳዊት ያጠራቅም ነበር። አሁን በሀገራችን መሳለሚያ የሚባል ታውቃላችሁ?
በየአጥቢያው አካባቢ መሳለያ የሚባል እናቶች ከቻሉ ሮጥ ሄድ ብሎ ይሳለማሉ። ካልቻሉ ነገ ያቺ በሸምበቆ ወይም በጭቃ በጨፈቃ የተሰራች ቤተክርስቲያን በድንጋይ ሊሰራ ይችላል ብለው ድንጋይ ያመጡና ከቤተክርስቲያኑ ትይዩ ያከማቹታል። ያንን ማንም አይወስደው። ወደፊት ቤተክርስቲያኑ ሲሰራ በዛ ድንጋይ ይታነጻል። እንደ መሳለማ ብለው ያስቀምጡታል። ቅዱስ ዳዊት ወርቅ፣ እንቁ ሰልፌር ከምርጦች ምርጥ ድንጋይ ልክ አባ ሕርያቆስ ምንድን ያለው የአድማስ ድንጋይ እንዳለው የማይሰበር የማይሰነጠቅ ብል የማይበላ ያን ያከማች ነበር። በሰለሞን ዘመን እንዲታነጽ ምን የእግዚአብሔር ማደሪያ እግዚአብሔር በክብሩ የሚገለጥበት የማደሪያው ስፍራ መቅደስ እንዲሰራ እግዚአብሔር እንዲህ ይላል፣ በመካከላችሁ አድር ዘንድ ምን አይነት ቤት ትሰሩልኛላችሁ? በመካከላችሁ አድር ዘንድ እናንተ የምትሰሩልኝ ቤት ምን አይነት ቤት ነው? እኔን የሚችል እኔ የምኖርበት ቤት ምን አይነት ነው? እግዚአብሔር ይሄን ያክላል ይሄን ይመስላል ብለን ልንናገርለት አንችለው። ባህሪውን እንናገራለን። እግዚአብሔርን ግን ቅዱስ ቀለሚንጦስ የተባለ ታላቅ አባት የሮም ጳጳስ የነበረ ታላቅ አባት ነው። ቀለሚንጦስ መጽሐፈ ቀለሚንጦስ ይባላል። ቀለሚንጦስ ምን ብሏል? እግዚአብሔር ምን እንደሆነ አላውቅም፣ ምን እንዳልሆነ ግን አውቃለሁ። ከኔ ጋር ናችሁ? እግዚአብሔር ምን እንደሆነ አላውቅም። እግዚአብሔርን በምላት ልናውቀው እግዚአብሔርን ምን እንደሆነ አናውቅም፣ ምን እንዳልሆነ ግን እናውቀዋለን። መሐመዳውያን እንደሚሉት እንዳልሆነ እናውቃለን። መናፍቃን እንደሚሉት እንዳልሆነ እናውቃለን። በሥጋዊ ሐሳባችን የምናውቀው እግዚአብሔር ያ እንዳልሆነ እናውቃለን። እግዚአብሔርን ግን በምላት ለማወቅ እግዚአብሔርን ማወቅ ይጠይቅ። እግዚአብሔርን ደግሞ ከእግዚአብሔር በቀር የሚያውቀው የለም። እሱ በገለጠልንና በተረዳነው መጠን ብቻ ነው እግዚአብሔርን የምናውቀው። እዛ ስለ እግዚአብሔር መገለጫዎች፣ ጠባያት፣ ባህሪያት ነው የምናውቀው። ለምሳሌ እግዚአብሔር ቅዱስ ነው፣ ይሄ ባህሪ ነው። እግዚአብሔር ቸር ነው፣ ባህሪ ነው። እግዚአብሔር ዳኛ ነው፣ ባህሪ ነው። እግዚአብሔር አይለወጥም፣ ባህሪ ነው። እግዚአብሔር ዘላለማዊ ነው፣ ባህሪ ነው። እግዚአብሔር መንፈስ ነው፣ ባህሪ ነው። እግዚአብሔር ሁሉን አዋቂ ነው፣ ባህሪ ነው። እግዚአብሔር በሁሉ ቦታ አለ፣ ባህሪ ነው። በሰማይም ቦታ በምድርም በሆን ወደ ሲኦል ወርድ አንተ በዚያ አለ። እግዚአብሔር በሁሉ ምሉ ነው፣ የሌለበት የለም። እግዚአብሔርን መቅረብ የሚቻለው እግዚአብሔርን ማየት የሚቻለው የለም። እኔን አይቶ በሕይወት የሚኖር የለም። በህብረ ቀለማት በጊም በጢስ በጽልመት በወንፋስ ወበድምፀ ቃል አቅረንት ነው የሚለው ቅዱስ ኤፍሬም። የቅዱስ ጳውሎስን ትምህርት ስለ ሙሴ በሲናው ተራራ ላይ በጨለማ በጉም በጢስ በሚያስፈራ ነጎድጓዳማ ድምፅ በሰባቱ ቀለማት አምሳል ይናገረው ነበረ እንጂ እግዚአብሔርን በምልአት ማየት አልተቻለውም ነበር፣ አልተቻለውም። ስለ እግዚአብሔር የምንናገረውንና የምናውቀውን እምነት ቋንቋውን የለወጠችልን ቅድስት ድንግል ማርያም ናት። የማይታየው ታየ፣ የማይዳሰሰው ተዳሰሰ፣ የማይወሰነው አጭር ቁመት በጠባብ ደረት ተወሰነ። ዘላለማዊው ተወለደ ቤተልሔም ብለን ዘር ቆጠር ቀመር ምንቀምር ሆነ። ቅድመ ልደተ ክርስቶስ ማለት ጀመረ። ዘመን የማይቆጠርለት መንፈሱ ገዘፈ፣ የገዘፈው ረቀቀ። የማይታየው ታየ፣ የሚታየው ረቀቀ። ዳህራዊው ቀዳማዊ፣ ቀዳማዊው ዳህራዊ ሆነ። ከእስከማይባልለት መለኮት ዘመን የሚቆጠርለትን ሥጋን ተዋህደ። የማይታየው መታየት ብቻ ሳይሆን ተጠማ፣ ተራበ፣ ሞተ ዘይመውት። የማይሞተው በሥጋ ሞተ። ሟቲው ሥጋ በመለኮት ሕያው ሆነ። ይህንን ቋንቋ የለወጠችልን ድንግል ማርያም ናት። ቀድሞሳ እግዚአብሔርን ሊያየው የሚችል ማንም የለም። ስለ እግዚአብሔር የምናምነው እውነት እሱ የገለጠልንን ነው እንጂ እኛ የምናውቀው ነው ማወቅ ስለማንችል። ምክንያቱም እግዚአብሔር የሚታመን እንጂ የሚታወቅ አምላክ ነው። እውቀት ሲል መጽሐፍ ቅዱስ እምነትን ማለት እንጂ በአእምሮ ጠባይ ተመራምረን አብርሃም ፀሐይ ድረስ መድረሱን እንደርስበት ካልሆነ እግዚአብሔርን በአእምሮ ጠባይ ተመራምረን ልናገኘው አንችልም። መሻቱ ሊኖረን ይችላል።
ውሃን ከምን ጋር ቀላቅለን እንዲህ ነው ብለን ልንናገር የላቦራቶሪ ውጤቶችን አንዳንድ ውጤቶቻቸውን ልንናገር እንችላለን። ስለ እግዚአብሔር የምንናገረው እሱ የገለጠልን በክርስትና አስተርእዮተ እግዚአብሔር የእግዚአብሔር መገለጥ በቴዎሎጂው ሪቨሌሽን መገለጥ ማኒፌስቴሽን የሚባለው እሱም በስነ ፍጥረት ዓለማትን ካለመኖር ወደ መኖር አምጥቶ መፍጠሩ እኛን በአርአያውና በአምሳሉ መፍጠሩ በኋለኛው ዘመን ራሱ አምላክ እኛን ፈጥሮ ፍጥረታትን ፈጥሮ ሕግጋትን ሰጥቶ ባንረዳው ራሱ ሰው ማለት አንድን ሰው ለመጥራት ሰው ትልካላችሁ፣ ድጋሚ ትልካላችሁ። ያ ሰው ካልመጣ ራሳችሁ ናችሁ የምትሉት። ራሱ መጣ፣ ወደ ገዛ ወገኖቹ ራሱ መጣ። ፍጥረታትን አእምሮ ጠባይ ነቢያትን መምህራንን ላከ። አንሰማ ስንለው ራሱ መጣ። ከእንግዲህ በኋላ አመክንዮ የለንም፣ ላለመታዘዛችን ምክንያት የለንም ተብሎ ተጻፈ። እርሱ ረቂቅ ነው፣ መንፈስ ነው፣ ቅዱስ ነው፣ ልዩ ነው። በገናናነቱ ገናና ነው፣ በቅድስናው የተመሰገነ ነው። በካህሊነቱ ተወዳዳሪ ነው፣ በለጋስነቱ ንፍግነት የለበትም። በቅድስናው ርኩሰት፣ በብርሃኑ ጨለማ፣ በመኖሩ ጊዜ ገደብ የለበትም። አልፋና ኦሜጋ ዘመናትን የሚያስረጅ የማያረጅ አምላክ ነው። ነገር ግን የሰውን ልጅ ስለወደደ በሰው ልጆች መካከል ላይ ማደርን ይሻል ይፈልጋል። በሰው ዘንድ ማደሪያን የሚሻ አምላክ ለእኔ የምትሰሩልኝ ቤት ምን አይነት ቤት ነው? አሁን ቤታችሁ መምጣት የሚፈልግሽ መንገድ ያለ ሰው ምን አይነት ቡና ነው የምታፈዩ? ጥሩኝ እያለ ነው አይደለም? ከኔ ጋር ነው። እንዴት ነው ሙያሽ? እንዴት ነው ሙያ ማለቱ በተዘዋዋሪ በቻይንኛ ምን እየተባለ እግዚአብሔር በመካከላችሁ አድር ዘንድ ምን አይነት ቤት ሰሩልኛላችሁ ማለት መሻቱን እየተናገረው አለመቻላችንም እሱም ደግሞ መካከላችን ማደር እንደሚፈልግ ቤት ያጣ በረት ውስጥ ያለ ካልከፈትንለት ቤት ይሰጠን። በአባቴ ቤት ብዙ መኖሪያ አለ፣ የእኛን ያንኳኳን አንከፍትም፣ እሱ ግን በአባቴ ቤት ብዙ መኖሪያ አለ ብሎ ይጠራል። ለቀበሮች ራሳቸውን የሚሰውሩበት ማደሪያ አላቸው። የሰው ልጅ ራሱን የሚያስጠጋበት የለም። የሰው ልጅ በመካከሉ ያሳድረው ዘንድ የማይቻለው አምላክ እኛ ያለ እሱ መኖር ስለማንችል እና እሱም ያለ እኛ ደግሞ ከእሱ ውጭ እሱ ካልሆነ የሚያደርግ ስብራታችን የሚጠግን ማንም ባለመድኃኒት ስለሌለን ከአምላካችን ከእግዚአብሔር በቀር አምላክ ስለሌለን ከእሱ ውጭ እረኛም ስለሌለን እናት እንደሌላቸው ልጆች ላይተወን ለእኛ እሱ ያዘጋጀው አለ ማደሪያ። እሱ ግን በዚህ ምድር ላይ ስንኖር እሱን እንድናውቀውና ኋላም ዘላለማዊ ሕይወትን እንድንኖር ሰው እርሱ የሚገለጥባቸውን ስፍራዎችንና ሁኔታዎችን ሰጥቶናል። የተቀደሰ ስጦታ ሰጥቶናል። ከሕዝብ መርጦ መስቀል ቅዱስ፣ ከቦታ መርጦ ጎልጎታ ቤተልሔም፣ ከዕለታት ሰንበት፣ ከፍጥረታት የተቀደሱት ውስጥ ቅድስት ድንግል ማርያም የምርጦች ምርጥ የቅዱሳን ቅድስተ ቅዱሳን። አሁን በኦሪት ደብተራ ኦሪት ውስጥ ካህናት የሚገቡት አንድ ሊቀ ካህን ለመስዋዕት ይገባል። ካህናት ከሌሎች ወገን ተመርጦ ደግሞ ምርጦች ቅዱሳን ተብለው ወደ ደብረ ተራ ኦሪት ይገቡ ነበረ። ልብ እንበል፣ ደብተራ ኦሪት ሙሴ ቀረጻት የሙሴ ጽላት፣ ከዛ በሚናደፍ የኪሩብ አምሳል የተሳለ ኪሩቤል ስዕል በወርቅ የተለበጠ የሚሰዋ መስዋዕት ቀንዱ ያልተረረ ጥፍሩ ያልዘረረ ጠፍሩ ያልዘረረ ዓመት ያላለፈው ጠቦት የእንስሳት ደም ነበር የሚፈሰው። ወይም ዘውገ ርግ ጓለ ርግ ዘውገ ማይነጭ ይዘው 12 ቀንና 12 ዓመት ሲሞላቸው ለመስዋዕት ርግ ሐሙስ ይዘው ይመጡ ነበረ። የእንስሳት ደም ይሰዋ ነበር በኦሪት። እዛ ውስጥ ገብቶ የተቀደሰውን ዕቃ ንዋያተ ቅድሳት የነካ እሱ ቅዱስ ይሆናል። የተቀደሰውን ዘይት የነካ ቅዱሱ ተመርጦ ነው የሚገባው። የሚቀደስበት ደግሞ ልዩ የሚቀድስ ደግሞ የእግዚአብሔር ስጦታ አለ እዛ ውስጥ። ያንን የነካው ቅዱስ ይሆናል። ሲገባ ቅድስተ ቅዱሳን ውስጥ ሲገባ ቅዱሱ ይገባል፣ ይቀደስበታል፣ ቅድስተ ቅዱሳን ይሆናል ማለት ነው። የቅዱሳን ቅዱስ፣ የምስጢራት ምስጢር፣ የዕለታት ዕለት፣ የጸጋው ስጦታ እግዚአብሔር የሚሰጠው ልዩ ቅዱስ ስጦታ አለ። እመቤታችን ከተመረጡት የተመረጠች፣ ከተከበሩት የከበረች፣ ቅድስናዋ ፍጹም የሆነ ልብ እንበል።
ወደ መቅደሱ የገባ የነካው ይቀደሳል። ያ ጽላት ነው ያለው፣ የከበረ ነው፣ የእግዚአብሔር ስም ያለበት ነው። የሚሰዋው የእንስሳት መስዋዕት ነበር። ልብ እንበል፣ ክርስቶስ ሊሰዋባት የተገለጠባት አማናዊት ታቦት እመቤታችን እንዴት የተቀደሰች ትሁን! ያ የእንስሳት መስዋዕት ነበር። አማናዊ በግ ክርስቶስን የቻለችው ድንግል ማርያም ቅድስናዋን እንዴት ልንናገር እንችላለን? በማንና በምን እንመስልሻለን? ገናናነቷን፣ ክብሯን፣ ቅድስናዋን ተናግረን መፈጸም አንችልም። ለምን? እኛ ኢምንት ቅድስና ስለሌለ ገና ነው። ምንም ጣዕመ ቅድስና የሌለን ሰዎች ስለ ድንግል ማርያም ቅድስና በምልአት ልንናገር አንችልም። አንቺ እግዚአብሔር መርጧታልና የማይቻለው እንድትችል መርጧታል። ደብተራ ኦሪት ነበረ። በኦሪት እዛ ወደ ቤተ መቅደስ መቅደሱንም እግዚአብሔር ማደሪያ ፈልጎ በመካከላችሁ እንዴት ትሰሩልኛላችሁ ብሎ ይጠይቃቸው ነበር። ልብ እንበል፣ ኖሆን እግዚአብሔር የመርከቡን ቁመት ይህን ያህል ታደርጋለህ፣ ወርዱን ይህን ያህል ታደርጋለህ፣ ከዚህ መሰለ እንጨት ትሰራለህ እያለ የነገረው ማለት ራሱ እግዚአብሔር ይህንን ያህል ቁመቱን 50 ሜትር እያለ በሰባት ትቀንስና 7 ትጨምርበታለህ፣ ይህን ትጨምርበታለህ እያለ እያንዳንዷን ነገር ኖህ ሰራተኛ ነው እንጂ አሰሩ እግዚአብሔር እያንዳንዱን የነገረው። ሰለሞንም ቤተ መቅደሱን ሲሰራ በዚህ በኩል በወርቅ ተለብጠዋል፣ ቅድስተ ቅዱሳኑ በዚህ በኩል ታደርጋለህ፣ እዚህ ውስጥ የገባውን በሙሉ ቀድሰዋለሁ። የሰለሞን ድርሻ አለ፣ እግዚአብሔር ያዘዋል። እያንዳንዱን የመቅደሱን ስራ በሙሉ ያዘዘው እግዚአብሔር። በዚህ በኩል ይሄን አደረግ፣ በዚህ በኩል ይሄን አስቀምጥ። መጽሐፈ ነገሥት ምዕራፍ 3 ላይ ሁለተኛ ነገሥት 3 ላይ ስንመለከት ዓይኔም ልቤም ከዚህ አይለይም፣ አንተ ከሰራኸው መቅደስ ውስጥ ዓይኔ ልቤም እዚሁ ነው ያለው። ምን ማለት ነው? የሚገቡትን አያቸዋለሁ፣ የሚጸልዩትን እሰማቸዋለሁ። ስሩ እያለ ደግሞ ከዛ መቅደስ የተሻለ ሌላ መቅደስ ስላለ ያንን መቅደስ ማን ነው የሚሰራልኝ ብሎ ይጠይቃቸዋል። ሰለሞን ከሰራው እነ ሙሴ ካዘጋጁት ደብተራ ኦሪት ሰለሞንም ካነጸው መቅደስ የከበረ ሌላ ማደሪያ ደግሞ እግዚአብሔር ይፈልጋል። ያንን ማን ይሰራልኛል እያለ ይጠይቃል። ከኔ ጋር ናቸው። በቤተ ክርስቲያን ትምህርት ቤተ ክርስቲያን ወይም ቤተ መቅደስ በ3 በ4 ይተረጎማል። እያንዳንዳችን ክርስቲያኖች ምን ተብለን እንጠራለን? ይኸው የእግዚአብሔር መቅደሶች ናቸው። የእኛን ሰለሞን ይሰራል ወይስ ሙሴን የተቀበበብን? ይህን መቅደስ የሰራው ማለት ከኔ ጋር ናቸው። እናንተ እግዚአብሔር ሕንፃዎች ናቸው። ማንም የእግዚአብሔር ሕንፃ ቢያፈርስ እሱ ራሱ እግዚአብሔር ያፈርሰዋል። ምን ያደርጓል? ያፈርሰዋል። አሁን ሕንፃው ትንሽ የሆነች ቁርቋሮ ብትኖር ዘይት እንትን ውሃ ቢገባበት ክራክ ቢያደርግ ምናምን አሰሪ ኮሚቴዎች ሕንፃ አሰሪ ኮሚቴዎች አሉ። እለቱን ነው አይደል ለማሰራት ይሄ ነገር እንዳይሰለጣጥቅ ተብሎ ሕንፃ ቤተክርስቲያን ምን ይደረጋል? ከኔ ጋር ናቸው። ኮሚቴ አለ ለሕንፃ ቤተክርስቲያን። ለእኛ መንፈሳዊ ሕይወታችን ክራክ ሲያደርግ ኮሚቴ አለ አለን የለም? ጠባቂ መላእክት አለ? ንስሐ አባት አለ? እርግጠኞች የስብራታችንን እናገራለን፣ ክፍተታችንን እናስጠግናለን፣ ጉድለታችንን እናስሞላለን፣ ድካማችንን እናዘዛለን። ቶሎ መጠገን እንዳለበት ነጠብጣብ ካስገባ ቤት መፍረሱ አይቀርም። ምን ይላሉ ሰዎች? አንድ ትልቅ መርከብ የመርፌ ቀዳዳ ክፍተት ካለው መስጠሙ አይቀርም። በጣም በሰፊ መከፈት የለበትም። ያ መርከብ ትንሽ የክፍተት ካለው መስጠሙ አይቀርም። ለዚህ ነው ጥቃቅኑ ቀበሮች አትምዳችሁ ያሉልን የተባለው በመኃልየ መኃልይ ሰለሞን ምዕራፍ 2 ቁጥር 15 ላይ የወይናችን አብቧልና የወይናችን ስፍራ የሚያጠፉት ጥቃቅኑ። ብዙዎቻችን በትላልቅ ኃጢአት ሰው በጥቃቅኑ ኃጢአት ነው የምንሸነፈው። አሁን ወደ ገጠር ኢትዮጵያ ብትሄዱ አንበሳ ከገደለው የወባ ትንኝ የገደለው አይበልጥም ይበልጥ። እዚህ ሀገር ከባድ የሚባለው ለምሳሌ በጣም ከባድ ከሚባለው በሽታ ይልቅ ጉንፋን የሚገለው ሰው ይበልጥ። ጉንፋን ትንሽ ነገር ናት። ጉንፋን የሚባለው ቃሳላ አስለጥሰው ከመገለ አለ እንገደሉ ጉንፋን ብሪዝ በተይቆተ አስቸገሩ። ያ ከባድ የሚገል ከሆነ ከባድ። ትናንሽ የምንላቸው ነገር ትላልቅ ነገሮች የሚያዋርዱ ናቸው። መቅደስ ሕይወታችን ታንጿል። የታነጸው በተለይ የኛ ኦርቶዶክሳውያን በ40 እና በ80 ቀናችን አትወልድና ስመ ክርስትና ስናገኝ በየሥላሴ መቅደስ የእግዚአብሔር ማህበር ክርስቲያኖች ሆነን የክርስቶስ
አካላት ሆነንበታል። ይሄ መቅደስ የእግዚአብሔር ማደሪያውን ዘንድ ስላለው ልዑል የሚፈልገው ማደሪያ ነው። በዚህ መቅደስ ውስጥ በዚህ ድንኳን ውስጥ ማን ይኖራል? አቤቱ በድንኳን ውስጥ ማን ይኖራል? በክርስቲያን ልቦና ውስጥ በክርስቲያን መቅደስ ውስጥ ማን ነው መኖር ያለበት? ነፍሳችን፣ መንፈሳችን፣ ሕይወታችን የእግዚአብሔር ከሆነ ማን ይኖርበት? ደህና ናችሁ? ማን ያለው ልባችሁ ውስጥ? እነ ትዕቢት፣ እነ ጥላቻ፣ እነ ስካር፣ እነ ዝሙት፣ እነ ንቀት፣ እነ ጎጠኝነት ውስጣችን ስፍራ የላቸው? ቦታውን አልያዙትም? ቃል እግዚአብሔር አንጥሮ አይመልሱም? እርቅና ሽምግልና ይሰማል ልባችን? ሽማግሌ ያከብራል? ምጽዋትን ይወዳል? ነፍሳችን የምትፈልገውን መንፈሳችን እየፈጸመው ነው ወይስ ስጋችን መንፈሳችንን አሸንፎ መንፈሳችንና ስጋችን ነፍሳችንን ለማጥቃት በራሳችን የጦርነት አውጀናል? በዚህ ልቦናችን መቅደስ ውስጥ አቤቱ ማን ይኖራል ይላል ዳዊት። አቤቱ በሞት ክለት ድንኳን ልቦናችን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በመገለጫ ክብር ሕሊናችን ውስጥ ማን ነው የነገሰው? ማን የነገሰው? በጉልምስናችን ውስጥ፣ በትዳራችን ውስጥ፣ በገንዘባችን፣ በሽምግልናችን ማን ነው የነገሰው? ማን ይኖራል ይላል። የእያንዳንዳችን ሕይወት ውስጥ ሊኖር የሚገባው የሰራን ፈጣሪ እግዚአብሔር ብቻ ነው። በመቅደስ ውስጥ ማን ይኖራል? በድንኳናችን ውስጥ ማን ይኖራል? ድንኳናችን ውስጥ ማን ያለው? ቤታችን ውስጥ ማን ያለው? የእያንዳንዳችን አንድነት ቤተ ክርስቲያን ይባላል አይደል? ቅዱስ ጳውሎስ ክርስቲያኖችን ያሳድድ ነበር። ስለ ራሱ ሲናገር ቤተ ክርስቲያንን ያለ ልክ አሳድድ ነበረ። ሕንፃውን አፈርስ ነበር ማለቱ አይደለም። ክርስቲያኖችን ያሳድድ ነበረ። ክርስቲያኖችን ማሳደድ ቤተ ክርስቲያኒቱን ማሳደድ ነው። እንደውም ክርስቶስ ስለምን ታሳድደኛለህ ያለ ቤተ ክርስቲያንን ማሳደድ ክርስቶስን ማሳደድ ነው። በክርስቶስ ክርስቲያን የተሰኙ ክርስቲያኖች አንድነት ቤተ ክርስቲያን ይባላል። ቤተ ክርስቲያን የእኛ ጉባኤ ይሄ እንዲያለው አንድነት ቤተ ክርስቲያን ይባላል። በዚህ ጉባኤ ውስጥ ማን ይኖራል? አቤቱ በተቀደሰው አንድነት ውስጥ በተወደደ ኅብረት ውስጥ በተመረጠ መጠራት ውስጥ ማን ይኖራል ይላል ቅዱስ ዳዊት። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። በዚህ ሕይወት ውስጥ እኖር ዘንድ እመኛለሁ ይላል ቅዱስ ዳዊት። ማን ይኖራል? መዝሙር 26 ላይ ስንመለከት እግዚአብሔርን አንዲት ነገር ለመንኩት ሳልሞት በሕይወቴ ያችን ነገር ማግኘት እሻለሁ። ምንድናት? በሕይወት ዘመኔ ሁሉ የት እኖር ዘንድ? እግዚአብሔር ቤት እኖር ዘንድ። መኖር ብቻ አይደለም፣ እጣል ዘንድ፣ እንደ ምናምንቴ እቆጠር ዘንድ እግዚአብሔር ቤት ውስጥ ልኑር እንጂ ምናምንቴ ልሁን፣ እንደ ሰው አልቆጠር። ዳዊት ቅዱስ ጳውሎስ የመንፈስ ቅዱስ ልጁ ጢሞቴዎስን ሲመክረው ታናሽነትህን ማንም አይናቅም። ከኔ ጋር ናቸው። ታናሽነትህን እግዚአብሔር ቤት ውስጥ ልኑር። ተገብቶን አይደለም፣ እንደ ቸርነቱ ይገባናል። ክርስቲያኖች መባል እንደ ስራችን ቤት እግዚአብሔር ውስጥ መጥተን እንደው ኮራ ብለን እንደ ጫማው ልቁ ላለማውለቅ ምጽአት አውጡ ላለመስጠት እንደው ተንቀባረን ኮርተን እኮ ነው በእውነት እግዚአብሔር ወለቅ እንደው እንደኛ እግዚአብሔር ላይ እንደው ትዕቢተኛል፣ ልቡን ያደነደናል። ንስሐ ግን ማንገባ በሩ እኮ መቆለፍ ይቻላል። እግዚአብሔር ባለፈው ምልክት አሳይቶናል። ኮሮና መጣና አትመጡም ተባለ። እቺ እኮ ምልክት ናት። ቀጥሎ የባሰው ሊመጣ ይችላል። ተበትን በቃ ልባችን ደነደነ። አካላችን ይመጣል ዳፍንና ፊናስ፣ ልባችንና መንፈሳችን ግን ለቤተ መቅደሱ የሚገባ ሕይወት የለም። በድንኳን ውስጥ ሊያኖረን የሚችልን ቅድስናን ገንዘብ አላደረግም። እንመላለሳለን፣ ሕይወቱ ውስጣችን አልተለወጠም። ቤተ ክርስቲያን የምንሄድባት ብቻ ሳይሆን ውስጣችን ያለች ናት። ቤተ ክርስቲያን የውስጣችን ሕይወት ነው። እዚህ ጉባኤ ላይ መንፈስ ነው የሚቀጥለው። በዚህ ጉባኤ ውስጥ ቅዱስ የሚያሰኘው ቅዱሳን ስላሉበት ነው። እኛ ወደ ቅድስና ተጠርተን የተጠራንለትን ዓላማ ግን ሳናውቅ እንደ የተጠራንለትን ዓላማ የሚያውቀው ጠላታችን በዙሪያችን እኛን ሊያፈርሰን እንደሚያገሳ አንበሳ እንደሚዞር እየቆረጠመ በተለያየ ነገር እየጨረሰን እንደሆነ ግን አልተረዳን። አሁን ወር የምንቆጥረው ከቼክ ወደ ቼክ ነው አይደል? በፔቼክ ነው አይደል? ቀን የሚቆጥሩት አይደል? ዲስ ዊክ ኤንድ ዘ ኔክስት ዊክ አይደል? ፔቼክ ዊክ ከዛ ዕለት ስንቆጥር ደግሞ ሰንበት ነው አይደል? ከመቼ እሑድ እንደሚሆን መቼ መሽቶ መቼ እንደሚነጋ እናውቀዋል። ሰው ጋር ተቀጣጥራችሁ ጊዜ ትገናኛላችሁ። ኢትዮጵያ ውስጥ እንደነበረው እረፍት የጊዜ እረፍት አለ።
ዘመኖቼ እንደ ሸማኔ መወርወሪያ አልቀዋልና ይላል። በረከት እየተወሰደብን፣ ሞገስ እየተወሰደብን። ይህ የቤተ ክርስቲያን ጉባኤ፣ የቤተ ክርስቲያን አንድነት፣ የምዕመናን ኅብረት፣ የእግዚአብሔር ጸጋ ያለበት ጉባኤ ስለሆነ የሚፈራ ነበረ። ራስም ቢሆን ዘመኑንም ይዋጅ ነበር። ለሌላው የመፍትሄ አቅጣጫ የሚያመላክት የእግዚአብሔርን ሐሳብ በምድር ላይ ያለችዋን የእግዚአብሔርን መንግሥት ቤተ ክርስቲያን ሞገስ ሆኖ የሚያስቀጥል ነበረ። ዛሬ ግን ፈተና ሆነናል። እረኛና ልጆች የማይተዋወቁበት፣ ዓላማችን ወደፊትኛ ወደ ኋላ የምንገሰግስበት፣ ለተጠራንለት ሳይሆን ለተቃራኒ ሕይወት የምንሸነፍበት ወቅት ላይ ነው። ዶክተሩ ጋር ሄዶ የማያዋሽ አባቱ ጋር ወጥቶ ይዋሻል። ለዶክተሩ ማስረዳት በሚገባው መጠን አስተርጓሚም ጠርቶ መናገር ይፈልጋል። ገኛ ምን እንዲህ ነው የሚያደርገኝ ጊዜ ወስዶ ቀጠሮ አክብሮ እንዳልበት አላርም ሞልቶ የነፍሱ ዶክተር ጋር በትክክል የሚናገር ሰው እኔ ጋር ነው። በቃ የሥጋችንን ነገር እናውቅበታለን፣ የነፍሳችንን ነገር ረስተኗል። ቤተ ክርስቲያን መሐዟን እየለወጥን ያለነው ሁላችንም ነን። በዚህ መቅደስ ውስጥ ለመኖር ማን ይኖራል? በዚህ ኅብረት ውስጥ ለመኖር የልብና የመንፈስ አንድነት ወሳኝ ነው። ሐዋርያት በእግዚአብሔር ቤት ውስጥ እስከ ፍጻሜያቸው የኖሩትና ቤተ ክርስቲያን ሆነው የቀጠሉት እንደ አንድ ሐሳብ ተናጋሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ሐሳብ ነዋሪ ስለነበሩ አንድ ልብ ነበራቸው ይላል ሐዋርያት 120 ቤተሰብ የእስጢፋኖስ ማኅበርተኞችን ተጨምረው ግብረ ሐዋርያት ምዕራፍ 2 ቁጥር 4 ላይ ስንመለከት አንድ ልብ ነበራቸው። ሁሉም ስንት ልብ ነበራቸው? ስንት ልብ? እኔ ብቻዬን በራሱ ስንት ልብ እንዳለ ብቻዬን። አሁን እዚህ ውስጥ የመጣ ሰው ብቻውን ብዙ ልብ ያለ ብዙ ቦታ ይሄዳል፣ ያወጣል፣ ያወርዳል። ልባችን አልተሰበሰበ። ክርስቲያኖች አንድ ልብ ነበር። ክርስቲያናዊ ባህሪ፣ ክርስቲያናዊ ጠባይ፣ ቤተ ክርስቲያናዊ የመገለጫ ባህሪያት ውስጥ አንዱ ወነአምን በአሐቲ ቅድስት ቤተ ክርስቲያን። ቤተ ክርስቲያን አንዲት ናት። ትምህርቷም፣ መንፈሷም፣ ልቧም አንድ ነው። ቅዱስ ጳውሎስ እኛ የክርስቶስ ልብ አለን። ክርስቶስ ተከፍሏልን? አልተከፈለም። እኛም አንከፈልም ነው። ትምህርቷ አይከፈልም። የክርስቲያኖች ኅብረትና ሕይወትም መከፈል የለበትም። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ አንልም። ቤተ ክርስቲያን አጥጋቢ ሥርዓተ አምልኮታችን የምንፈጽምበት ቢኖርም የእኔ ቤተ ክርስቲያን ይህች ናት ብቻ አንልም። ኦርቶዶክሳውያን ክርስቲያኖች ገጠር ያለችዋ ቤተ ክርስቲያን የማለት የእኛ ናት። ብቻውን በሴት ቀሚስ የሚቀድሰው ካህን የእኛ ካህን ነው። የእኛ ካህን፣ የእኛ መገለጫ፣ የእኛ ሕይወት ነው። በዚህ ውስጥ የሚኖር የቤተ ክርስቲያን መንፈስ ያለው ነው። የቤተ ክርስቲያን መንፈስ አካላዊ ውህደት ሳይሆን መንፈሳዊ ውህደትን ገንዘብ የሚያደርግ አንድ ሰው መጥቶ ሲቆርብ ከአንዱ አካል ከክርስቶስ ሲጠመቅ ከአንዱ ማየገበው ነው የሚጠመቀው። የሚሳለመው መስቀል የሚባረክበት ክህነት ከአንዱ ከመንፈስ ቅዱስ የተገኘ ነው። ምዳይ ብፁዓት መጥቶ ሲጨምር አንዱ ለሌላው የሚተርፍበት ነው። እስቲ ሲጸልይ አባት ሆይ በሰማይ የምትኖር የዕለት ምግቤን ስጠኝ ብሎ የሚጸልይ ሰው አለ ውስጥ አለ? ምን ብለን ነው የምንጸልይ? አባታችን ሆይ የዕለት እንጀራችንን አንዱን ታዲያ ኢንጂነር ሲያደርገው ምን ሆነ ብቻ ቀረው ብለን ለምን እናነሳለን? እኛው እኮ ነን የጸለይነው። ክርስትናችን ግዴታችን ለሁሉም መኖር ነው፣ ለሌላው ማብራት ነው። የግል የምንለው ክርስትና ኦርቶዶክሳዊነት መገለጫው አይደለም። ኦርቶዶክሳዊነት የጋራ ነው። ቅዳሴው በተናጠል አንድ ሰው ብቻው የሚቀድሰው አይደለም። ማህሌቱ፣ ሰዓታቱ፣ ገዳማዊ ሕይወቱ፣ ሐዋርያዊ አገልግሎቱ ማንም ለግሌ ላይ ብሎ በግሉ ብቻ የሚሮጠው ሕይወት አይደለም። ባልንጀራ ወዴት አለ ተብሎ ይጠየቃል። አንድ ክርስቲያን ግዴታ አለበት። ምክንያቱም ይሄ ነው የክርስቲያኖች ኅብረት ቤተ ክርስቲያን ስለሚባል። ቀጥሎ ቤተ መቅደሱ ራሱ ሥርዓተ አምልኮት የምንፈጽምበት ቤቴ የአባቴ የጸሎት ቤት ይባላል። የአባቴን ቤት የወንበዴዎች ዋሻ አደረጋችሁት ብሎ የገርፎ ነጋዴዎችን ያስወጣበትና የጸሎት ቤት ትባላለች ብሎ ራሱ የተናገረላትና ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉ ጊዜ የሚኬድባት በቦታ የተወሰነች የተመረጠችና የተቀደሰችውን ስፍራ የእግዚአብሔር አምድ ቤተ መቅደስ ሥርዓተ አምልኮታችን የምንፈጽምበት የተመረጠ ስፍራ አለ። ክርስቶስ በተመረጠ ቦታ ቤተልሔም ተወልዷል፣ አስተምሯል፣ ተሰቅሏል። የተጠመቀበት ያስተማረበት ተራራ ግርማ መለኮቱን የገለጠበት እያንዳንዱ ቦታዎች የተመረጡ የተባረኩ ናቸው። እነኛ በቦታ የተለያየ ቦታ ላይ ሕንፃ ቤተ ክርስቲያን እንደሚታነጽ ምልክት ነው። እዛው ቤተልሔም ተወልዶ እዛው አልተሰቀለም። የተሰቀለበት ቦታ የተወለደበት ሌላ፣
የተጠመቀበት ቦታ ሌላ፣ ሆሳና ያደረገበት የፋሲካውን ራት ያደረገበት፣ ቀጥሎም ግርማ መለኮቱን የገለጠበት ሌላ ስፍራ። ምን ማለት ነው? በዚህች ዓለም ምድር መላ እግዚአብሔር ናት። በሁሉም ቦታ ላይ ሥራ መስራት ይቻላል። ቤተ ክርስቲያን እዚህ ገጠርም ሌላም ቦታ ቢታነጽ እግዚአብሔር ክብር መገለጫ ነው። እሱ ጥምቀቱን፣ ልደቱን፣ ስቅለቱን የተለያየ ቦታ እንደገለጠው ሁሉ ቤተ ክርስቲያን በዓለም ውስጥ በተለያየ ስፍራ ብትታነጽም ትምህርቱ አንድ እስከሆነ ድረስ ያ ስፍራ የተባረከ የተቀደሰና ሊከበር የሚገባው የእግርን ጫማ ታወልቃለህ ተብሎ ሙሴ የታዘዘበት ሰው ሲገባ የሚፈራበት የሚንቀጠቀጥበት እንደ ዖዛ በድፍረት ከሆነ የሚሰበርበት እንደ ናትናኤልና እንደ ፊናስ በድፍረት ከሆነ የሚቀሰፍበት በቅድስና ከሆነ እግዚአብሔር ከመቅደሱ ወጥቼ አናግርሃለሁ ብሎ እነ ሕዝቅኤልን እንዳናገራቸው የሚያናግርበት እግዚአብሔር ገብቷል፣ እግዚአብሔር ይወጣበታል የተቆለፈች መቅደስ ብሎ በአንጻር ምሳሌ የተናገረውን መቅደስ ማየት ይቻላል። ስለዚህ ቤተ ክርስቲያን ስንል ሕንፃውን የምንሄድበት እግዚአብሔር የመረጠው እንደውም ቤተ ክርስቲያን ሆሊ ነው የምትባለው፣ ሴንት ቸርች አይባልም። ቴዎሎጂው አሁን ሴንት ማይክል እንላለን፣ ሴንት ጆርጅ እንላለን፣ ሴንት ክሮስ እንላለን ወይስ ሆሊ ክሮስ? በደሙ የተቀደሰ ስለሆነ ቅድስናው ከፍ ያለ ስለሆነ ቅዱስ ከፍ ያለው ሆሊላንድ ኢየሩሳሌም ድንቅ ያደረገበት ክርስቶስ ራሱ የነካ የባረከው ሆሊላንድ ነው። ሆሊ ክሮስ እመቤታችን ቅድስት ድንግል ማርያምንም ሆሊ ቨርጂን ሜሪ ሴንት ስንል ሰው መሆኗል፣ ሆሊ ስንል ወላዲተ አምላክ መሆኗል ከፍ ለማድረግ ነው። ቅድስተ ቅዱሳን ግልጽ ነው። ቤተ መቅደስ ቅዱስ ነው፣ የተለየች ናት ቤተ ክርስቲያን። በዛ ውስጥ ገብቶ መኖር ማገልገል የሚቻለው ማን ነው? በድንኳን ውስጥ የሚኖር ሰው ማን ነው? ተራ ተርተዋል። ለዛ ቤተ መቅደስ የሚገባ ክርስቲያን፣ ካህን፣ የተመረጠ ልዩ አገልጋይ፣ እግዚአብሔር ስራውን የሚሰራበት የእግዚአብሔር ጉዳይ አስፈጻሚ፣ የእግዚአብሔር ጉዳይ አስፈጻሚ፣ እግዚአብሔር የለየው፣ እግዚአብሔር የመረጠው፣ እግዚአብሔር የመረጣቸውን መቃወም አይቻልም። ክህነቱ ፈተና የሚበዛበት እግዚአብሔር ስለሆነ ስልጣኑ ሰማያዊ ነው። እግዚአብሔር የጠራው የእግዚአብሔርን ስራ የሚሰራበት አማናዊውን ስፍራ ካህኑ ምእመኑ እንደሚገባቸው ስርዓትና መጠን የሚገለገሉበት የሚያገለግሉበት ስፍራ ነው። ይህ ልዩ ነው፣ ቅዱስ ነው። ይህን ሁሉ የምናከብረው እግዚአብሔር ስላደረበት። አማናዊዋ መቅደስ ደግሞ የምንወርሳት ጻድቃን የወረሷት መንግሥተ ሰማያት ፀሐዩ ክርስቶስን የሰጠችን ድንግል ማርያም ናት። ልዑል ምንድን ነው የሚለው? አቤቱ በድንኳን ውስጥ አንተ ባደርግበት እንኳን ሌላ ማን ያድራል? ከአንተ ውጭ ሌላ ያሳደረችው የሌላት ማይደር ድንግል ማርያም ናት። በተቀደሰችው ተራራ ከድንግል ማርያም አንተ ትወልዳለህ፣ ከአንተ በቀር ልጅ የላትም። በድንኳን ውስጥ ማን ይኖራል? አማናዊቷ መቅደስ ወደ ቤተ መቅደስ ገብታለች። ወደ ሰለሞን ቤተ መቅደስ ወደ ምኩራቡ ገብታ ኖራለች። ከ3 ዓመቷ ጀምሮ ድንግል ማርያም ቅዱስ ገብርኤል መጥቶ ትጸንስ ብሎ እስከሚያበስራት ቤተ መቅደስ ነው የኖረችው። እቺን ቤተ መቅደስ በቤተ መቅደስ ውስጥ ትኖር ነበረ። የእሷ ቤተ መቅደስነት ደግሞ እዛኛው ቤተ መቅደስ የሚኖሩበት እነ ሳዶቅ ነበሩ። ናትናኤልና ፊናስ ለጊዜው ነበሩ። እንደ ናትናኤልና እንደ ፊናስ አጭበርባሪዎች የማይቀርቧት ማንም የማይገባባት አማናዊት መቅደስ ድንግል ማርያም ናት። ወደ እርሷ ድንኳን ከአንተ በቀር ማን ሊገባ ይቻለዋል? ማንም። ልዑል ማደሪያውን መርጧል፣ ቀድሷል። በአንቺ የተደረገ ረቂቅ ነው። አማናዊቷ ድንግል ማርያም በአካለ ማርያም ብለን እሷ መቅደስ ገባች። ወደ እሷ መቅደስ ክርስቶስ ገባ። እሷ ገባች ወደሚታየው ሕንፃ፣ ወደ ረቂቁ ዓለም፣ ወደ ማይጠማ አምላክ ሰው ሆነ። በመንፈስ ቅዱስ ግን ተጸነሰ። ድንግል ፈጣሪዋን ወለደችው። የማይቻለውን ቻለችው። አማናዊት ድንኳን ወላዲተ አምላክ ተሰኘች። የእኛ ክብር ከፍ አለ። ቅዱስ መጽሐፍ ላይ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። አሁን እኛ ኢትዮጵያ ካለን በምንድን ነው አንደኛ ነው? ከነ አሜሪካ ከነ ምናምን የምንመርጠው በምንድን ነው? በሩጫ ነው? በኢኮኖሚ ነው? በቅድስና በድንግል ማርያም ቅድስና ከመላእክት በለጠ። መላእክት አገልጋዮቻቸው ሆኑ። እሷ የኛው ግን ስለሆነች ከአብርሃም ወገን ተወለደ እንጂ ከመላእክት ወገን አልተወለደም ተባለ። የእሷ ግን ረቂቅ ነው። እርሷ የልዑል ማደሪያ ሆነች። በእሷ ድንኳን ከእግዚአብሔር በቀር የሚያድር የለም።
የእርሷ ልጆች ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከሁሉ በእግዚአብሔር ስም በድንግል ማርያም ስም እንደመሰብሰብ ያለ ክብር የለም። የድንግል ማርያም ልጆች ናችሁ። እሷ የእግዚአብሔር እናት ናት፣ የአምላክ እናት ናት። በእመቤታችን ስም ቃል እግዚአብሔር የተማማሩ አይደል? ማንን ነው የምናመልከው? እግዚአብሔር ነው የምናመልከው። አምላካችን እግዚአብሔር ነው። በእሷ ስም ተሰብስበናል። የድንግል ማርያም ልጆች ዘግ ያሉ ረጋ ያሉ ናቸው። ጸሎተኛ መሆንም አለባቸው። ድንግል ማርያም በቤተ መቅደስ በቅድስና በንጽህና ኖርሽ እንጂ ብሎ አባ ሕርያቆስ እንደተናገረው ቤተ እግዚአብሔር ውስጥ በንጽህና በቅድስና መመላለስ ይገባል። በእውነት መመላለስ ይገባል። ይህ አጥቢያ የሚያድገው በእውነት በቅድስና ስንመላለስ ነው። በእውነት በመዋደድ እርስ በርስ በመዋደድ መዓዛችን መልካም መሆን አለበት። የፍቅር መዓዛ፣ የበጎነት መዓዛ እግዚአብሔር ያለበት ጉባኤ ቢሆን ሕይወታችን፣ አገልግሎታችን፣ ልጆቻችንም የበረከት እዚህ ቦታ የገባ ልጁ የተባረከለት ቢሆን ለቁም ነገር የበቃለት ቢሆን ወልደው የሚኖሩበት ሽምግልና የሚታፈርበት ከተደረሰበት ነው። እሱ ማለት ከተደረሰበት የሚታፈርበት ቢሆን ያስደንቅ። እግዚአብሔር የተመሰገነ። አንዱ ጓደኛችን መጣና ትንሽ እንትን ቀለም ተቀባው እንጂ አለኝ። እንደዚህ እቺ ምን ነው ሁሉም ነጭ በሆነ እግዚአብሔር ያንን መሰጠን። ተግባብተናል። እድሜ የሚፈልግ ሰው የለም ማለት እድሜ ይስጠን አይደለም? እድሜ ይስጣችሁ አይደል? አሜን። ለምንድን ነው የሚለው ሰው እድሜ እንዲሰጠው ከፈለገ የሰጠውን አምላኩ ማመስገን እንዲሰጠው በጸጋ መጠበቅ አለበት። ሁሉ ጊዜ ወጣት መሆን ይቻላል?